ምንድን ያለሽ? ምን ሊኖረኝ ይችላል? አላውቅም ሰላም። ግን ደግሞ በቀለበት ቀኔ ላይ ቀለበት አድርገሽ አገኘውሽ። ከዛ ደግሞ የፕሮግራም ቀኔ በሆነ ሰው ቅር ምክንያት ተበላሸ። ይሄ ሁላ ነገር ምንድን ነው እንዴ ማኪ? እኔ መቼም አቅም ኖሮኝ አንቺን ቀለበት ቀን ማበላሽ ሰው አይደለሁም። ሰምኛለሽ ሰላም፣ ሰምኛለሽ። ዛሬ ሌላ ቀን። የናታንን ፍቅረኛ ዛሬ ቤታችን ድረስ ጋብዘናታል። አንቺ ደግሞ ከናታን ላይ ልሽን ታነሻለሽ። ገባሽ? ልቀቂኝ በእናትሽ፣ እየሰማሁሽኝ እኮ ነው። ከናታን ጋር እኮ ምንም ነገር እንደማይኖርሽ አውቃለሁ። ግን ደግሞ አንቺ ከሱ ስርስር ያለሽ ካጠገቡ አላጣሽ። በጣም ነው የምናደድብሽ ታውቂያለሽ። ማኪ በእናትሽ ያመኝ ነው፣ ልቀቂኝ። እና ደግሞ ልንገርሽ ናታን ነው ወደሹ እኮ ዛሬ ሰላምን ፍቅረኛ ናት ብለህ እናት ፊት በክብር ማታስተዋውቃት ሆነ ሰላም እስከ መጨረሻው ነው የምታጣት። ይሄ ደግሞ የአንተ ምርጫ ነው። ጋቸው ነው። ምንም እኮ መጨነቅ አይጠበቅብሽ። እንዲሁ ራሱ እኮ ውብ ነሽ የኔ እናት። ዛሬማ በውበት ላይ ወት መደረባ ነች። ለምን? እኔ እኮ እንደራሳፍረክ ብዬ ነው። ሰላም ተይ እንደሱ አትበይ። እኔ ባንቺ መቼም አፍሬ አላውቅም። ቶሎ በይናልሽ እንደው። እሺ በቃ ተረጋጋ። ናታን ፍቅረኛውን ሰላምዬ ለእናቱና ለማኪ አስተዋወቀ። ማኪ በጣም ጨለላና አብዳ ትገኛለች። እንዴት አንዲት ሰራተኛ ያፈቅራል? በአንዲት ሰራተኛ ነው ወይ እኔን የቀየረው? በማለት በጣም ተናዳና ተንጨርጭራ ትገኛለች። ሮዝ አሁንም ብትሆን ማኪን አስጠንቅቃታለች። ከወንድሜ ህይወት ልትወጪ ይገባል፣ ከናታን ህይወት ልትወጪ ይገባል። ናታን ልጄ ፍቅረኛ ናት በማለት እንግዲህ ወንድ ሆና ያው እየተወነች ስለነበረ ከልጄ ፍቅረኛ እንድትወጪ ይፈልጋለሁ፣ ያለበለዛ ግን ህይወትሽ ነው የሚያልፈው፣ ስራ አታስፈችኝ፣ ካልሆነ ባለውበት ሆኜ አንቺን እገላግልሻለሁ፣ አስገድልሻለሁ እያለች ትገኛለች። በዚህ የተነሳ እንግዲህ አስፈራርተውኛል በማለት እሷም ለማስፈራራት ሌላ ሰው ለማስገደል ልካ ነበረ። ነገር ግን ሮዝ እንግዲህ የሆነ ፀጉር ቤት በመግባት ራሷን ታድጋለች። ራሷ ዞር ብላ ከዛ ወንድሟ ጋር በመደወል ልብሷን ቀይራ ወጥታለች። አጋች የተባለው ሰውዬ ደግሞ እንዴት ታመልጣለች? እንዴት ታመልጣለች? ለምን? ምን እየሰራክ ነው? ምን እየጠበክ ነው? በማለት እንግዲህ ተናዳበታለች። ይሄንን ደግሞ ለእናትየዋ ተናግራለች። እናትየዋ ግራ በመጋባት እንግዲህ ይሄ ነገር እንዴት ሊሆን ይችላል እያለ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጣዩን ሮዛ ድራማ ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ አሁን ላይ እውነቱ ወጥቷል። ሰላምን ብትሆን የማታፍርብኝ ከሆነ የምትወደኝ የምታፈቅረኝ ከሆነ እንድትናገር ፈልጋለሁ፣ እንድታስተዋውቀኝ ፈልጋለሁ በእናትና በማኪ ፊት ለፊት እኔን እንድታስተዋውቀኝ ፈልጋለሁ በማለት እንዲያስተዋውቃት አደርጋለች። ነገር ግን የሆነ ሴራ አለው፣ ይሄ ነገር አላማረኝም እያለ ይገኛል ማለት ነው ናታን። ሰላምን ብትሆን እንግዲህ አስጠንቅቀዋለች። ሰላምዬን የማታስተዋውቃት ከሆነ በኩራት የማትናገር ከሆነ በእሷ ፊት ቆመ ሰላምን ታጣታለህ፣ ምርጫው ያንተ ነው ብላለች። እንግዲህ የሆነ ሴራ እንዳለ ናታን ቀድሞ ገብቶታል። ያ ሴራ ደግሞ ማኪ እንግዲህ የናታንን ፍቅረኛ ላቅ ይገባል፣ የናታንን ፍቅረኛ ማናት ባሌን የወሰደችብኝ ላቃት ይገባል፣ የመጨረሻውን ራስ ዛሬ ከኔ ጋር ነው የምትበዩ በማለት ስትጠብቅ ነበረ። እሷ የጠበቀችው እንግዲህ ከውጭ ሌላ ፍቅረኛ ይመጣል ብላ ነው እየጠበቀች ያለችው። ነገር ግን ከውጭ ሳይሆን እንግዲህ እቤት ያለችዋ ሰላም ለብሳ ሌላ ሰው በመምሰል ከች ብላላቸዋለች፣ ተዋውቃቸዋለች ማለት ነው። አስቀድማ ግን ሰላም የምትባል ናት የእሱ ፍቅረኛ፣ መቼም አንቺ አትሆንም ብላት ነበረ። አይ እኔ ስለ እሱ የማውቀው ነገር የለም፣ አንቺ ስለምትይው ሰላም እኔ አላቅም፣ ስለዚህ ሌላ ሰላም ትሆናለች፣ ማኪ አንቺ ህይወት ነው፣ ህይወትሽን መኖር ትችያለሽ፣ እኔን ግን አትንኪኝ ስትላል ነበር። ግን ማኪ የሰላምን አንገት ሲጥ አድርጋ ይዛ ነበረ። ታዲያ በድፍረት ሰላም
ከቤተሰቦች ልተዋወቅ ፈልጋለሁ። ፍቅረኛህን አስተዋውቀኝ ስለተባልክ በእኔ የምትኮራና በእኔ የምትተማመንብኝ ከሆነ የማታፍርብኝ ከሆነ በቤተሰቦች ፊት ልታወቅ ይገባል። ከዛ በኋላ እውነቱን መጋፈጥ አለብን። እስከ መቼ ድብብቆሽ እንጫወታለን? በማለት ናታንን ነግረዋለች። እሱም ምንም አማራጭ ስለሌለው እየፈራም ቢሆን አስተዋውቋል። በነገራችን ላይ ናታን እየፈራው ለእናቱ ማስተዋወቁ የሆነ ሴራ አለው ብሎ ስላሰበ እንጂ በእሷ አፍሮ አይደለም። በጣም ያፈቅራታል፣ በጣም ይወዳታል። ግን ማኪና እናትየዋ የሆነ ተንኮል አስበዋል። ይሄ ደግሞ የታወቀ ነው። ይሄንን ተንኮል ቀድሞ ውስጡ አውቋል። ማኪም ብትሆን የመጨረሻ እራት ዛሬ ነው ከኔ ጋር የምትበየው፣ የባሌን ልብ ያሸፈሽው ማንሽ እያለች እየፎከረች መድኃኒት በእጇ ይዛ እንግዲህ ቁጭ ብላ ነበረ። ግን ሌላ ሰላም ከውጭ ስትጠብቅ ያልታሰበና ያልተጠበቀው ነገር እዛው ቤት ውስጥ ያለችው ሰላም መሆኗ ተረጋግጧል ማለት ነው። ምንም አማራጭ የላትም። ፍቅረኛዬ እሷ ናት እወቁ። ከዚህ በኋላ ምንም ነገር እንድትናገሩኝ አልፈልግም። ምርጫዬ፣ የወደድኳት ያፈቀርኳት ሰላም እቺ ናት። ፍቅረኛዬ እሷ ናት። ማኪን እኔ አልወዳትም፣ አላፈቅራትም። ከዚህ በኋላ የምኖረው ከሰላምዬ ጋር ነው። በፍቅራችን እንዳትገቡ ብሎ እንግዲህ ናታንም ቢሆን ማስጠንቀቂያ ሰጥቷል። እናትየዋ እንግዲህ እንዴት እንደዚህ ታደርገኛለህ ልጄ? ለምን እኔ ሳልመርጥ ከአንዲት ሰራተኛ ጋር እንዴት ፍቅረኛ አይናት የወደፊት ሚስቴ ናት እያልክ ትናገራለህ? ብትልም ቤትሽን ለቅቄልሽ እወጣለሁ። በቃ ከእሷ ጋር ነው የምኖረው። የወደድኩት የመረጥኩት ያፈቀርኩት እሷን ነው። እሷን ይዤ ከቤት ወጣለሁ በማለት ከቤት ለመውጣት ተዘጋጅቷል ማለት ነው። ከዚህ በፊት ሰላምን ብትሆን በቃ ለፍቅራችን ስንል ዋጋ መክፈል አለብን፣ ይዘኸኝ ጥፋ ብላው ነበረ። እሱም እንግዲህ አሁን ላይ ወስኖ ሰላምን ከቤት ይዞ ለመውጣት ፈልጓል፣ ወስኗል ማለት ነው። ምክንያቱ ደግሞ ከቤት ይዟት የማይወጣ ከሆነ ማኪ እንግዲህ ጉዳት ታደርስባታለች። እሱ ብቻ ሳይሆን እናትየዋም ተቃዋሚ ናት። ይህንን ግንኙነት የምትደግፈው የወንድሟን እና የሰላምን ፍቅር የምትደግፈው እዛ ቤት ውስጥ ሮዛ ናት ማለት ነው። ሮዛ እንግዲህ ሁለቱን በራሷ ፈቃድ ባልና ሚስት አድርጊያቸዋለሁ በማለት ቀለበት እንዲያደርጉ አድርጋለች። ተመልክተናል በባለፈው ፓርት። ፍቅር እንግዲህ ያሸንፋል። ሁለቱ ስለሚፋቀሩ በኩራት አስተዋውቋል ፍቅረኛውን። ሰላምን ብትሆን ከወደድከኝ ካፈቀርከኝ በአግባቡ እንድታስተዋውቀኝ እፈልጋለሁ፣ ከዛ በኋላ የሚመጣውን ነገር እንጋፈጣለን ብላ እንግዲህ እዚህ ቤት የምቆየው አንተን ብዬ ነው፣ አንተ ስላፈቀርኩ እንጂ እዚህ ቤት የሚያስቆየኝ ነገር አልነበረም ብላለች። እንግዲህ እሱም እሷን ላለማጣት ብሎ ጉዳት የሚመጣውን ፈተና እንቀበላለን በማለት አስተዋውቋል ማለት ነው። እናትየዋ ማመን ነው ያቃታት። ራሷን ስታ እስከ መውደቅ ደረጃ ድረስ ነው የደረሰችው። እንግዲህ እሷ የጠበቀችው ያሰበችው ሌላ ሴት ናት ነበረ ብላ ያሰበችው የሰላምዬ አባት ነኝ የልጅ ፍቅረኛ ነኝ ብሎ የሚያስፈራራት ወንድ እንዳለም እንግዲህ አባት የሆነ በጋቢ የተሸፈነ አባት ምስኪን አባት ብቻ ነው መሰለኝ ስትል ነበረ። ለማስገደል እንግዲህ ሰው ልካ ነበረ። ግን ሮዛ እንግዲህ ነቅታ ተደብቃ አመልጣለች። ይህንንም ነቅታለች ማለት ነው። ሰላም ሮዛን ብትሆን ወንድሟን ሰላምን ማጣት ካልፈለግ እውነቱን መጋፈጥ አለብህ፣ ማሳወቅ አለብህ ብላለች። ታዲያ ማኪ አስቀድማ ጠርጥራለች። አንቺ ከሆንሽ ሰላም የምትባዩ ግን አርፈሽ ብትቀመጪ ይሻልሻል። ለነገሩ እንዳንቺን አይነቷን የማትረባ ሴት ናታን ሊመርጥ አይችልም። አንቺ ግን እንደወደድሽው ያስታውቅብሻል፣ እንዳፈቀርሽው ያስታውቅብሻል። ማኪ ናታን ግን እንዳንቺ አይነቷን አይመርጥም ብላ ስታንቋሽሻት እና መጥፎ ነገር ስትናገራት ነበረ። ታዲያ አይመርጥሽም የተባለችዋ ልጅ ተመርጣ አጠገቧ እንግዲህ እዛው ባለችበት ለባብሳ የናታንን እጅ ይዛ ፊት ለፊት ተጋፍጣ ተዋውቃለች ማለት ነው። የናቁት ያስረግዛል የሚባል አማርኛ አለና ከአንዳንዴ ሀብት ሰው ስላለው ብቻ በሁሉ ነገር ተመራጭ ተወዳጅ ሁሉንም ማድረግ የሚችልና ሁሉንም ማሸነፍ የሚችል ይመስለዋል። ነገር ግን እውነታው ያ አይደለም። ፍቅር ምንም የማይፈልግ የልብ ንጽህናን ብቻ የሚፈልግ ነው። ማኪ እንግዲህ ተንጨርጭራለች፣ ግራ ተጋብታለች። የምትወስነው
ውሳኔ ሁላ ጠፍቷታል። በእኔ በማኪ ላይ እንዴት እንደዚህ አይነት ነገር ይደረጋል? እኔ ማኪ አይደለሁኝም ሁላችንም ካላጠፋዋችሁ እያለች ነው የምትገኘው። ሀሳቧ እንግዲህ በምግብ ላይ መድኃኒት ጨምራ እራት አብራት ለመብላት አስባ ነበረ። ሮዛም ብትሆን የመጨረሻ በጉጉት በደስታ ጣውንትሽን ለመተዋወቅ የምትጠባበቂ ነሽ እያለች እንግዲህ እየሳቀችባት እና እየዘለፈቻት ነበረ። ምን ይደረግ ብለሽ ነው በማለት ብትስቅም የሆነ ነገር ታዲያ እንዳሰበች ሮዛም ብትሆን ገብቷታል። የሆነ ነገር አስባለይ። ወንድሜ ልክ ነው፣ በቃ ይሄን የተናገረው ነገር አልተሳሳተም፣ ልክ ነው ማለት ነው። እውነትም ያለ ምክንያት እንደዚህ ልትናገር አልቻለችም፣ የሆነ ነገር አለ ማለት ነው እያለች ነበር። ያው ውስጡ አውቋል የሆነ ችግር እንደሚፈጠር በደንብ ተረድቷል ማለት ነው ናታን። ግን ደግሞ እዛ ጋር ግዴታ ሰላምን ማስተዋወቅ ስላለበት አስተዋውቋል ማለት ነው። ይሄ ግዴታ ነው፣ የሰላምም ውሳኔ ነው። ትክክል ነኝ፣ እስከ መቼ ሊያፍርብኝ አይገባም፣ ሊኮራብኝ ይገባል። ስለዚህ እንጋፈጥ ብላ እንግዲህ ተጋፍጠዋል ማለት ነው። ደፋርና ጭስ መውጫ አያጣም። እውነት ለመናገር ዛሬ ባያስተዋውቅ ያው እናትየዋን ብትሆን አስቸኳይ ነው፣ ቶሎ እንድታስተዋውቀኝ እፈልጋለሁ፣ ዛሬ ባይሆን ነገ እንድታስተዋውቀኝ እፈልጋለሁ ብላ እንግዲህ እያስቸኮለችው ነበረ። ይሄን ሁላ ታዲያ የቸኮሉበት ምክንያት ፍቅረኛ የተባለችውን ለማጥፋት ለመግደል ስለሞከሩ ነው። ማኪ የገጠረቻቸው ሰዎች እንግዲህ አባትየውንም ልጅቷንም ገደሉ ብላለች። እዚህ ጋር ያው ተሸውዳለች። ሮዛ እንግዲህ ቁማር እየተጫወተችባቸው ነበር እና ያስጠነቀቀችው ሮዛ እንግዲህ ከዚህ በኋላ ቤት ለቀሽ መውጣት አለብሽ፣ በአንቺ ምክንያት እኔ ስራ መፍታት የለብኝም፣ ልጄ ላይ ለማድረግ ያሰብሽው ነገርስ ምንድን ነው? ከዛ የማትወጪ ከሆነ የማታርፊ ከሆነ እኔ በየጊዜው ስራ መስራት አይጠበቅብኝም። አሁን በዚህ በክላሽ ተኩሼ ብገላገልሽ ጨካኝ ልትይኝ ነው፣ እንደዛ እንደማትይኝ ተስፋ አደርጋለሁ በማለት ስታስፈራራት እንግዲህ ማኪ አረ ምንም ብላ ተንቀጥቅጣ ነበረ። ያው በተራዋ ሰው ብትቀጥርም ነገር ግን አልተሳካላትም ማለት ነው። ማኪ በግድ እንግዲህ ሰው ካላገባው እያለኝ ያልወደዳትን ወንድ ለማግባት ሽር ጉድ እያለኝ ትገኛለች። እኔ እኮ በጣም ነው የሚገርሙኝ እንደዚህ የሚያደርጉ ሴቶች፣ ሳይወደዱ በግድ ካልተወደድን የሚሉ ሴቶች እጅጉን ነው የሚያስደንቁኝ። እኔ ከምንም በላይ እና የሚወዳቸውን እኮ ይሄን ትተው መጥተው ነው። እኔ ማን እንደሆንኩ አላወቅኩኝም፣ ማኪ እኮ ነኝ። በእኔ ላይ እንዴት እንደዚህ አይነት ነገር ይደረጋል? በጭራሽ የማይሆን ነገር ነው። እኔ ስለ ናታን ሁሉንም ነገር ማወቅ ፈልጋለሁ። ናታን የራሴና የራሴ ብቻ ነው፣ የማንም ሰው ሲሆን ማየት አልፈልግም እያለች ነው። ሩቅ ሳሄድ እንግዲህ ናታን ከዛው ከቤት አስተዋውቋል ፍቅረኛውን ማለት ነው። ማኪ እንግዲህ እናትየዋን እንደ ልጅ ነው ማሚ አስፈራርተውኛል፣ ለምን እንደሆነ አላውቅም፣ ከናታን እንድርቅ እያስጠነቀቁኝ ይገኛሉ ብላ ይህንንም ተናግራ ነበረ። ብትናገርም እንግዲህ ምንም አይነት መፍትሄ አልመጣላትም። እንዴት ማን ነው ይህንን ሊያደርግ የሚችለው ግን ማን ነው እያለች ነው እናትየዋም። ያው ግን መፍትሄውን ሊያመጡ አልቻሉም። ግን ማንነቱን በቅርብ እናውቃለን፣ እኔም የራሴን ሰዎች ልክ ያለው ነበር ያለችው። የራሷ ሰዎች ብላ የላከችው ሰዎች ግን አንድ ሰው ነው የላከችው። ያው ምንም ማድረግ አልቻሉም። ሊይዙላት ወይ ደግሞ እሷ እንዳለችው ሊገሉላት አልቻሉም ማለት ነው። ሁለቱንም ነበረ እንዲሁም ማስወግዱልኝ ስትል የነበረው። እንኳን ሊያስወግዱላት ይቅርና ምንም ሊያደርጉላት አልቻሉም። ሊይዙ ራሱ ማንነቱን እንኳን ሊያውቁላት አልቻሉም። ሮዛ ግን ትችላለች፣ በቃ ትችላለች። ምርጥ እህት ናት፣ ከፍቅር ጎን የምትቆም በጣም በቃ እንዴት ብዬ ልንገራችሁ። እንደዚህ አይነት እህቶች ይብዙልን ነው የምንለው። እና ለወንድሟ ጠበቃ የሆነች እናትየዋ ግን ልጇ የወደደውን ብትወድ
ጥሩ ነው ብዬ አስባለሁ። ግን ከማኪ ጋር የሆነ ያስተሳሰራት ነገር አለ። በቃ ከማኪ ጋር ያስተሳሰራት የሆነ ነገር አለ። ምንም ልጁ ሳይፈልግ በቃ ልጄና አንቺ እንድትጋቡ ፈልጋለሁ ብላ በዚህ ልክ መወሰኗ ተገቢ አይደለም በጭራሽ ማለት ነው። ምክንያቱም እሷ ያለችው እሱ ሳይፈልግ የራሷን ፍላጎት እንዴት ታስኪዳለች በልጇ ላይ፣ ለዛውም በዚህ ዘመን። ይሄ አግባብ አይደለም። እንግዲህ ሰላምዬ ባሰሪዋ ፍቅር እንደዚህ ዋጋ እየከፈለች ትገኛለች። የሁለቱም ፍቅር ፈተና አለበት። ግን ናታን ምርጫውን እንግዲህ ወስኖ አስተዋውቋል ማለት ነው። የመጣውን ሁሉ እቀበላለሁ ብሏል። መቀበል ነው ያለበት። ቀጣዩን ክፍል ወደ እናንተ እዚህ እስከሚመጣ ቸር ሰንብቱ። ለዛሬ በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። ከሮዛ ድራማ ምን ተማራችሁ? ምን ተማራችሁ? ፍቅር ያሸንፋል ሁሌም አይደል? አዎ ፍቅር ያሸንፋል፣ ምንም ጥያቄ የለውም። ግን እውነተኛ ፍቅር ሁሌም ቢሆን ፈተና እንደሚበዛበት ነው። ያንን ፈተና ደግሞ መጋፈጥ ግድ ነው።